ይሄ ሁሉ ትግል፣ ይሄ ሁሉ ጾም፣ ይሄ ሁሉ ጸሎት፣ ይሄ ሁሉ ምህላ፣ ይሄ ሁሉ ሱባኤ የእግዚአብሔርን መንግስት ለመውረስ ቢሆንም እንኳን ወደ መንግስቱ ከሚያቀርቡን ትልቅ ነገሮች አንዱ እኮ የስጋችንን ፈቃድ ለነፍሳችን ፈቃድ ማስገዛት። ከመልክ መልክ የለም፣ ከእውቀት እውቀት የለም፣ ከስነ ምግባር ስነ ምግባር የለም፣ ከቅድስና ቅድስና የለም፣ ከንጽህና ንጽህና የለም፣ ከበጎነት በጎነት የለንም። ምንም የሚወደድን ነገር ሳይኖረን እንዲሁ የወደደን እሱ ብቻ። የመጀመሪያው የመጨረሻው በቁርባን ሰው ተጋብቶ በተክሊል ተጋብቶ እንዴት ፍቺ ያስባል? ሴት ሁኚ የሚሉ ወንዶች አሉ። ምን አይነት ሴት ትሁንል? አንተ ቅረጻ። እግዚአብሔር ራስና መሪ አድርጎ እኮ ያስቀመጠ ባለቤትን እንደምትፈልገው አድርገህ እንድትቀርጻት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ወአምላከ ቅዱሳን ለዘአብጽሐነ እስከዛቲ ሰዓት። በቸርነቱ በምህረቱ በበጎነቱ ለዚህ ያደረሰን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እጅግ የተወደዳችሁ ክቡር መምህራችን መምህር መጋቤ ሐዲስ መምህር ቀሲስ ሙሉቀን እንዲሁም መምህራችን መምህር ኤልያስ እንዲሁ ደግሞ ወንድማችን መምህር የደብሩ የስብከተ ወንጌል ክፍል የሆኑት አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች፣ የሰንበት ትምህርት ቤት አባላት ሁላችሁም በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። መመስገን የባህር የሆነ ቅዱስ አምላካችን እግዚአብሔር እንዲሁ እያለቀ ባለ ዘመናችን ላይ የዛሬዋን ዕለት ጨምሮ ሰጥቶ በዚህ በምሕረቱ ደጅ ተገኝተን እንድናመሰግነው፣ እንድናከብረው፣ እንድናመልከው የረዳን የፈቀደልን ጌታ እግዚአብሔር ስሙ የከበረና የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች ማምላክ ወላዲተ አምላክ ድንግል ማርያም እግዚአብሔር እንደሰጣት ጸጋና ክብር መጠን ስሟ የከበረና የተመሰገነ ይሁን። የሕፃኑ ቂርቆስ የብዙ ግሩማን መላእክት የቅዱሳን ጸጋ በረከት ከሁላችን ጋር ይሁን። እንግዲህ ወገኖቼ ላለፉት 1 ዓመታት እግዚአብሔር ባገዘን እኛ በወደድነው እኛ በበረታነው ልክ ሳይሆን እግዚአብሔር እያበረታን፣ እኛ በፈቀድነው ሳይሆን እግዚአብሔር በፈቀደ ላለፉት 1 ዓመታት ለአንዳንድ ሰዓትም ቢሆን ለአንዳንድ ደቂቃም ቢሆን በተለይ ስለ ጋብቻ እግዚአብሔር ዛሬ ሰውን ስለሚወልድበት የቀደመውን ሰው አዳም ከአፈር አበጃጅቶ እንደሰራው ከዛ በኋላ እግዚአብሔር ደግሞ በጋብቻ በኩል የሰው ልጅ እንደሚሰራ እንደሚያከብር እንደሚቀድስ በመጽሐፍ ቅዱስ ውስጥ የከበረ አንድ ትልቅ ተቋም ቢኖር ጋብቻ እንደሆነ ከዛም ባለፈ ደግሞ ይሄ ሰውነታችን የክርስቶስ ቤተ መቅደስ እንደሆነ የማን ቤተ መቅደስ? የክርስቶስ ቤተ መቅደስ እንደሆነ በሰፊው ተማምረናል። የተገዛችሁት በዋጋ ነው። የተገዛችሁበትም ዋጋ ደግሞ የደም ዋጋ ነው። በዋጋም ተገዝታችኋልና የራሳችሁ አይደላችሁም ይለናል መጽሐፍ ቅዱስና ወጣት ስንሆን እንዴት በወጣትነት ሕይወታችን ከእግዚአብሔር ጋር መኖር እንችላለን? የሥጋ ፈቃድ አለ። ስሜት የምንለው እግዚአብሔር በውስጣችን የፈጠረ ስሜትን በሁለት ከፍለን እናየዋለን። ለበጎ ነገር የሚሰማን ስሜት አለ፣ ለመጥፎ ነገር የሚሰማን አሉታዊና አዎንታዊ እንደሚባለው አይነት ነገር። ይሄኛውን እንዴት ነው የምንጠቀመው? እንግዲህ እናንተ ለእግዚአብሔር ያላችሁ ስሜት ነው ገፋፍቷችሁ እዚህ ቤተክርስቲያን የመጣችሁት። የመጣነውም ደግሞ ለምድራዊ ሐሳብ ሳይሆን ለሰማያዊ ሐሳብ ነው። እዚህ ምድር ላይ ለቤት ለመኪና ለንብረት ሳይሆን እግዚአብሔር ይሻለኛል ይሄ ለሚጠፋው ሳይሆን ለማይጠፋው ዘላለማዊ ነገር ስንል ወደዚህ ወደ ምሕረቱ ደጅ ተሰብስበናል። ያም ደግሞ ሕይወታችን የበረከት ሕይወት እንዲሆን የተባረከ የተቀደሰ ሕይወት እንዲሆን የሚያግዘን የሚረዳን እንጂ የሚያበላሸን ነገር የለም። እንግዲህ ስለ ጋብቻ በጣም ብዙ ነገሮችን ለማየት ሞክረናል። ልናነሳው ከሚገባ ግን በጣም ጥቂት የሚባለውን ያነሳነው 0 ፖይንት ምናምን እንደሚባለው በፐርሰንት ሲቀመጥ
በጣም ጥልቅ የሆነ ይሄ ሚስጥር ታላቅ ነው የተባለው ለዛ ነው። ጋብቻ በጣም ጥልቅ ሚስጥር ያለው ጥልቅ መረዳት ያለው ሰው ብቻ ሊረዳው የሚገባ ጥልቅ ነገር ነው። ሌላው ቀርቶ ሰው ልጅ ራሱ ዓለም ከተፈጠረ እስከ ዛሬ ድረስ በጣም የተሰሩት ትልቅ ነገሮች በሰው አይምሮ፣ ኮምፒውተር በሰው አይምሮ ብቻ ብዙ የሰውነት ሲስተማችን የሚሰሩ ሞተሮች ሳይቀር ከሰው ተኮርጀው ነው። እዚህ ምድር ላይ እግዚአብሔር ትልቅ አድርጎ ቅዱስ አድርጎ ልዩ አድርጎ ከፈጠረው ፍጥረት አንዱ ሰው ነው። ሰው ማሰብ ይችላል። ምን ይችላል ወገኖቼ? ከእንስሳ የሚለይበት በማሰቡ ነው። ክብሩ ደግሞ በጣም ትልቅ ነው። በጣም የከበረ የረቀቀ የሚደንቅ ፍጡር ነው። ሁሉንም ሆኖ ብሎ ከፈጠራቸው በኋላ በእጁ አበጃጅቶ ያከበረው የፈጠረው ውብ እንደሆነ አይቶ ከዛ በኋላ ደግሞ የራሱን የሕይወት እስትንፋስ እፍ ብሎበት የፈጠረው ፍጡር እዚህ ምድር ላይ ማን ነው? ወገኖቼ ከምንም ነገር ሰውነት ይቀድማል። መጀመሪያ ሰው መሆን ይቀድማል። ከሰውነት በኋላ ነው ሌላ ነገር የምናወራው። ሁልጊዜ የምናነሳው ታላቁ እግዚአብሔር ጠቢብ አድርጎ የፈጠረው እግዚአብሔር ጥበበኞች ያድርጋቸው ወገኖቼ። እናንተም ብቻ አይደለም እኛንም ጥበበኞች ያድርገን። ጥበበኛ ስላልሆንን ነው አንዳንድ ጊዜ ንግግራችን ላይ ጥበብ የጎደለው ንግግር፣ አካሄዳችን ላይ ጥበብ የጎደለው አካሄድ፣ አለባበሳችን ላይ ጥበብ የጎደለው አለባበስ ጥበብ ስለሌለ እና በመጽሐፍ ቅዱስ ሁልጊዜ እንደ ምሳሌ የምንጠቅስላችሁ ታላቁ አባታችን ነብዩ ዳዊት ለልጁ ለጠቢቡ ሰለሞን አንድ ነገር ብሎት ነበር። ልጄ ሆይ ሰው ሁን አለው። ምን ሁን? እኔ አባት ሆኖ ለልጁ ሌላ ምን ምክር ይመክራል? አባቶቼ ለልጆቻችሁ ምን ምክር ትመክራላችሁ? ምንም እኮ የለም። ከዚህ በላይ እኮ አባት ለልጁ ሊያደርግለት የሚችለው ምንም ነገር የለም። ልጄ ሆይ ምን ሁን አለው። ሰው እንደመሆን ምን ከባድ ነገር አለ ወገኖች? ራሱን ያሸነፈ ሰው እንደመሆን የሥጋ ፈቃዱን ለነፍስ ፈቃዱ ያስገዛ ሰው እንደመሆን እዚህ ምድር ላይ ምን ሌላ ነገር አለ? ይሄ ሁሉ ትግል፣ ይሄ ሁሉ ጾም፣ ይሄ ሁሉ ጸሎት፣ ይሄ ሁሉ ምህላ፣ ይሄ ሁሉ ሱባኤ የእግዚአብሔርን መንግስት ለመውረስ ቢሆንም እንኳን ወደ መንግስቱ ከሚያቀርቡን ትልቅ ነገሮች አንዱ እኮ የሥጋችንን ፈቃድ ለነፍሳችን ፈቃድ ማስገዛት። ይሄ ደግሞ ቀላል አይደለም። ትልቅ ጦርነት አለብን ወገኖቼ እዚህ ምድር ላይ ስንኖር። ጦርነቱ ከሌላ ጋር አይደለም፣ ከራስ ጋር፣ ከሥጋ ፈቃድ ጋር፣ ከምድራዊ ሐሳብ ጋር፣ ከምድራዊ አሰራር ጋር፣ ከአንደበት ጋር፣ ከጆሮ ጋር። ክፉ ነገር ላለመስማት የጆሮአቸውን ታምቡር የቀደዱ ሰዎች አሉ። የታደሉ ቅዱሳን ምንም ነገር ላለመስማት በምልክት አወራለሁ። የሚያምረኝ ምግብ ነው፣ ከፈለኩ ምግብም እንደው በእጄ ምልክት አሳያለሁ ብሎ ድንጋይ አፋቸው ውስጥ ቀርቅረው የሚኖሩ ቅዱሳን አሉ። ለምን? ክፉ ላለመናገር። ምክንያቱም አንደበትህን ገዝተኸው ክፉ እንዳትናገር አንደበትህን መጠበቅ ካልቻልክ ድንጋይ ብታስገባ ይሻላል። እንኳን ድንጋይ ያስገብተንኛ እንደዚሁም ራሱ ትምህርት በበዛበት ዕውቀት በበዛበት ጥበብ በበዛበት እንኳን አፍን መቆጠብ ቀርቶ እኮ ከዚህ አይኑን መከልከል ሰው እየቻለ አይደለም። ቤተክርስቲያን ለአገልግሎት ቁጭ ስንል ብዙዎቹ ስልካቸውን ይዘው ቁጭ ይላሉ። በጣም ከባድ ስራ ቢኖርበትም ይሄ የሥራ ቦታ ሳይሆን የአምልኮ ቦታ ነው። ከአቅም በላይ ባይሆን እኛ ራሱ ስልክ ይዘን ቤተክርስቲያን ባንመጣ ምን መታደል ነበር። ምክንያቱም ከሰሩ ካገለገሉ እንደዚህ ነው ማገልገል። ከእግዚአብሔር ጋር ከሆኑ እንደዛው ነው መሆን። ላለፉት 1 ዓመታት በጣም ብዙ ነገሮች ለማየት ሞክረናል። እግዚአብሔር ባገዘንና እግዚአብሔር በረዳን። ዛሬ ደግሞ አንድ ትልቅ ጥበብና አንድ ትልቅ ነገር እናያለን። እናንተም ሁላችሁም እኔም እናንተም እግዚአብሔር ማስተዋሉን ይስጠን። ወገኖቼ እንግዲህ ትልቅ ፍጡር እዚህ ምድር ላይ ሰው ነው። ሰው መሆንም ትልቅነት ነው። ሰው ከመሆን በላይ እድገት የለም ብያችኋል። እኔ ይሄንን እየሰማችሁ ያላችሁ ሴቶች ካላችሁ ሰው ከመሆን በላይ እድገት የለም። ሰው ከሆንሽ በቂ ነው። ሰው ከሆንክ ከሰውነት በላይ ሌላ እድገት የለም። መጀመሪያ ሰው መሆን የተመረቀውም ጠቢቡ ሰለሞን ልጄ ሆይ ሰው ሁን ተብሎ ነው። እግዚአብሔር ሰው ያድርገን ወገኖቼ። ላሁን እኛ የምንፈልገውን አይነት ሰው ሳይሆን እግዚአብሔር የሚፈልገውን አይነት ሰው ለማግባት ሐሳብ ካለው መጀመሪያ አንድ ነገር ማወቅ አለበት። ያገባች ባለ ትዳር ሴት ይሄ ትርጉሙ ካልገባት ባለቤቷን ሰላም ልትሰጠው አትችልም። ያገባ አንድ ሰው ይሄ ትርጉሙ ካልገባው ለሚስቱ ፍቅር ለመስጠት አይደለም ራሱ ፍቅር የለውም። የመጀመሪያውም የመጨረሻውም ርዕሳችን ነው። መጀመሪያም መደምደሚያም። ከዚህ ውጪ
እኛ ካስተማርናቸው ውጪ የሚያስተምሩ ሌላ ቃል አዲስ ቃልን የሚያስተምር ቢኖር የተረገመ ይሁን። መጽሐፍ ቅዱስ ከነገረን ውጪ ምንም እንጨምርበት ምንከለስበት ነገር የለ። ያ ትልቅ ጥበብ እግዚአብሔር ያስተማረን። መጀመሪያ ምናልባት ያላገባችሁ ሰዎች ካላችሁ ሐሳባችሁንም እዚህ ሐሳብ ላይ ሰብሰብ አድርጉና የመጀመሪያው ሰው ልጅ የሰው ፍቅር እንዲገባው የእግዚአብሔር ፍቅር ሊገባው ይገባል። የማን ፍቅር? የማን? ሰው ምንም ነገር ቢያደርግልን የማይገባል። ለዛ ነው ወገኖች ክርስቶስ ስጋውን ቆርሶ ደሙን አፍስሶ ያ የደም ዋጋ የተከፈለለት ሰው የክርስቶስን ፍቅር ካላወቀ የሴት ፍቅር ያውቃል? አያውቅም። ክርስቶስ የከፈለላትን ዋጋ አውቃ የማትኖር ሴት የሰው የባለቤት ፍቅር የወንድ ፍቅር አይገባትም ወገኖች። መጀመሪያ ሴት ልጅ እንደ ሴት ባልን እንድታከብር አንድ ነገር ማስተዋል አለበት። እሱ ምንድነው ካላችሁኝ መጀመሪያ የእግዚአብሔር ፍቅር። መጽሐፍ ቅዱስ በዚህ በአንደኛ ዮሐንስ ምዕራፍ 4 ከቁጥር 16 ላይ እንደዚህ ይላል፣ እግዚአብሔር ፍቅር ነው። ማን ፍቅር ነው ወገኖች? ማን ፍቅር ነው? እግዚአብሔር ፍቅር ነው ይልና በፍቅር የሚኖር በእግዚአብሔር ይኖራል። በምን የሚኖር? በፍቅር የሚኖር በምን ይኖራል? በእግዚአብሔር ዘንድ ይኖራል ይላል። ከዛ በኋላ እግዚአብሔርም በእርሱ ይኖራል። እስኪ ከኔ ጋር በደንብ በሉ እናንተ፣ እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ወገኖቼ እንደው ከዚህ ውጪ ምን ትምህርት አለ? እንደው አሁን እዚህ ራሱ ላይ ብንጨርስና ባንማር ይሄ አስተማሪ ነው አይደለም? ነው አይደለም? ማስተዋል ለጎደለው ሰው ካልሆነ በስተቀር ይሄ ቃሉ ብቻ እኮ በቂ ነው። ሌላ ትንታኔ አያስፈልግም። እንደዚህ ይላል፣ እግዚአብሔር ፍቅር ነው፣ በፍቅር የሚኖር በእግዚአብሔር ይኖራል ይልና እግዚአብሔርም በእርሱ ይኖራል። እግዚአብሔር ምንድን ነው? ፍቅር ነው ወገኖቼ። እዚህ ምድር ላይ መልክህን ሳያይ፣ ቁመትህን ሳያይ፣ ሰውነትህን ሳያይ፣ ደሞዝህን ሳያይ፣ የምታደርግለትን አንተ ጋር ቢኖር የሚያተርፈውን ነገር ሳያይ፣ ቤት እንዳለ መኪና እንዳለ መልክ እንዳለሽ ቁመና እንዳለሽ ሳያረጋግጥ፣ ከነክብርሽ ኑሪ አትኑሪ ሳያረጋግጥ ዝም ብሎ እንደዚህ የሚወድሽ ሰው የለም። ዝም ብሎ እንደዚህ የሚወዳችሁ ሰው የለም። እናት እንኳን ፒኤችዲውን የሰራ ጎበዝ ነጋዴ፣ ባለስልጣን፣ ባለሀብትና ቤት ውስጥ የተጣለውን ባዶ ሰው እኩል አትወድም ወገኖች። አባት እንኳን የተማረው ልጁንና ያልተማረው ልጁን እኩል አይወድም። ጎበዙንና ጎበዝ ያልሆነውን እኩል አይወድም። ሴትም መርጣ ነው የምትወደው። ልቧ የሚወርቀው ልብ ያለው ላይ ነው፣ ፊት ያለው ላይ፣ ገንዘብ ያለው ላይ፣ ንብረት ያለው ላይ ነው ልቧ የሚንጠለጠለው። ወንድም ልቡ የሚንጠለጠለው የሆነ ነገር ያላት ላይ ነው። እዚህ ምድር ላይ እንደዚሁ ዝም ብሎ የወደደን እግዚአብሔር ብቻ ነው። ስሙ የተመሰገነ። ከመልክ መልክ የለም፣ ከእውቀት እውቀት የለም፣ ከስነ ምግባር ስነ ምግባር የለም፣ ከቅድስና ቅድስና የለም፣ ከንጽህና ንጽህና የለም፣ ከበጎነት በጎነት የለንም። ምንም የሚወደድን ነገር ሳይኖረን እንዲሁ የወደደን እርሱ ብቻ ነው። ስሙ የተመሰገነ። መጽሐፍ እንዲህ ይላል፣ ዓለሙን እንዲሁ ወዶታልና። ምን ብሎታልና? ይሄ ፍቅር ካልገባክ ሴት የሚባል አጠገብ እንዳትጠጋ። መጀመሪያ የክርስቶስ ፍቅር ይግባ። የክርስቶስ ፍቅር የገባ ቀን ውሸት ዛሬ ታቆማል፣ ሌብነት ዛሬ ታቆማል፣ ማስመሰል ዛሬ ታቆማል፣ መጠጥ ዛሬ ታቆማል፣ ዝሙቱን ዛሬ ታቆሚያለሽ፣ ነገሩን ዛሬ ደም ማፍሰሱን ዛሬ ታቆሚያለሽ። ምኑ ሲገባ? ፍቅሩ ሲገባ። ወገኖቼ እዚህ አዳማ ከተማ፣ አዲስ አበባ፣ ኢትዮጵያ ውስጥ በጣም ታዋቂ ቢሊዮነሮች በራቸውን ቆልፈው ወደማይታወቅ በረሃ ንብረታቸውን ጥሎ ጠፍቶ ያውቃል። በዚህ ዘመን በራቸውን ቆልፈው ንብረታቸውን ስንት ካርታ ፕላን ያለው ቤት ያላቸው ትተው የጠፉ ሰዎች እናውቃለን። የማን ፍቅር? ነጻድቁ ገብረ ክርስቶስ ጫጉላ ቤት የተኛች ሚስት አሳምነው በረሃ የጠፉት የማን ፍቅር? የማን ፍቅር? እና አቡነ አረጋዊ እድሜ ዘመናቸውን የምንኑት የማን ፍቅር? የክርስቶስ ፍቅር። እና ቅዱስ ጊዮርጊስ በመንኮራኩር እስከ መፈጨት ዱቄት አመድ እስከ መሆን ያጠነከራቸው የማን ፍቅር? እነ ቅዱስ ጳውሎስ እጅና እግራቸው በሴራሚክ ላይ ይሄ ጧት ጧት ወግዳጅ አያስቀምጥም፣ ጧት ጧት አያስቀምጥም። እዚህ ሴራሚክ ላይ ባዶ ሰውነታቸውን የተቀመጡት የማን ፍቅር ነው?
ማን አደገነ ፍቅሩ ለክርስቶስ ከክርስቶስ ፍቅር የሚለየኝ ምንድነው? መከራ ነው ወይ? መራብ ነው ወይ? መጠማት ነው ወይ? ምንድነው ከክርስቶስ ፍቅር የሚለየኝ? መሰደብ ነው ወይ? እንደዚህ መታማት ነው ወይ? ክርስቶስ የታማበት ሀገር ላይ እኔ ታማው ይላል አንዳንድ ሰው። ምን መታማት አይደለም። በድንጋይ ብወገር ምን ለክርስቶስ ይሄ ምን ነው? መታማት አይደለም ወገኖቼ። እንትና እኮ ቀና ብላየችኝ ተሰደብኩ። ክርስቶስ ምራቅ ተተፍቶበታል። ከምራቅ በላይ አጸያፊ ነገር የለም። ሰው ሲንቅ ምራቅ ይተፋባል። በትርን በአናቱ ላይ አስተናግዷል ክርስቶስ። እና ይሄ ፍቅር ያልገባው ሰው የሰው ፍቅር አይገባው። በዚህ ልክ የተወደደ ሰው የዚህ የክርስቶስ ፍቅር ያልገባው ሰው የሴት ፍቅር አይገባው። የባል ፍቅር አይገባትም። ቤት ጎደለብኝ፣ መኪና ጎደለብኝ፣ ባሌ ይጠጣል፣ ባሌ የማሸ ብላ ጥላ ትወጣለች። ለምን? የለማ ልቧ ውስጥ የክርስቶስ ፍቅር ከሌለ ላንተም ችግር ነው። እኔ ወገኖቼ እድሜ ልካችሁን ዝም ብላችሁ በንጽህና ብትኖሩ ይሻላችኋል። እግዚአብሔር የፈቀደውን የባረከውን መልካም ሚስት ባለጠግነት ሀብት ከወላጅ ይወረሳል። መልካም ሚስት ግን የማን ስጦታ ናት? መልካም ባል የማን ስጦታ ነው? እግዚአብሔር የተባረከውን ይስጣችሁ ወገኖቼ። ያልተባረከው ለራሱም ችግር ነው፣ ለእናንተም ችግር። በስሜት ሰውን ሊወድ ይችላል። ስሜት ሳይሆን ብልሃት ያለበትን፣ ማስተዋል ያለበትን፣ ጥበብ ያለበትን፣ ትትና ያለበትን፣ በጎነት ያለበትን፣ ውሸት ያለበት ለማሳመን ሌላ ውሸት የተቀላቀለበትን ሳይሆን የሆናችሁትን ሆናችሁ ለመወደድ እግዚአብሔር ያብቃችሁ ወገኖቼ። አዎ ክርስቶስ አንተ መልክ አለ፣ አንተ ቁመት አለ፣ አንተ ሰውነት አለ፣ አንተ ጤና አለ ብሎ አይደል እንዲሁ ነው የወደደ። እንደዚሁ ከወደድካት ይበቃል አይበቃም? ዛሬ መልክ ታይቶ አይበቃም፣ ቁመና ታይቶ አይበቃም፣ ንብረት ታይቶ አይበቃም። እናት አባቷ ከሞቱ ወራሽ ናት ተብሎ እኮ ሰው ይረባረባል ወገኖቼ። እናት አባቷ ከሞቱ ነው ወርሳለሁ ብሎ እሱ ሞቶ ያውቃል። እናት አባቷ ከሞቱ ምን አለ ቢኖሩ? ስንት እንጀራ ነው ብትበላው እንደው እናት አባቷ ቢሞቱ? የሱ እናት አባቱ ከሞቱ ብቸኛ ወራሽ ነው፣ ሀብታም ነው፣ እንደው ሽማግሌ ነው። በዚህ በዓለም ነው መነግራችሁ። በጣም ዓለም ላይ 8 የሶሻል ሚዲያ ተጠቃሚ ብዙ ቢሊየን ህዝብ የታዘበውን አንድ እውነት ልንገራችሁ። ሰውየው በእድሜ 60 ዓመት ናቸው፣ ጠንካራ ናቸው እና ተጋቡ። አንድ የ30 ዓመት ወጣት አገኙና ገባ። ይቺማ ሊያስረጃት ነው፣ ከዚህ በኋላ ምን ሊያደርግላት ነው? እሱ ሊሞት ነው ተብሎ ከአንድ ዓመት ከተጋቡ ከአንድ ዓመት በኋላ በልብ በሽታ እሷ ሞተች። ያረጀው ይሞታል እንዴ? በእድሜ ያረጀው እኮ ቁጭ ብሎ ልጅ ወጣት የ30 ዓመት ሞቶ ያውቃል? ወጣት ስለሆነ ሰው ይቀራል እንዴ? አይቀርም ወገኖቼ፣ አይቀርም። ሰው ወጣት ስለሆነ ስላረጀ ብሎ ነገር የለም። እንደወጣ ከዚህ ደጅ በሰላም ተሻግሮ በየት ደርሶ አልጋ ላይ ማረፍ። እኔ እንኳን የዛሬ 3 ሳምንት እየቀበርነው ሰው ምን አይነት ሰው ነው? ብቻውን ነው የሚኖረው። ንብረት አለው፣ ምን አለው፣ ማግባት አይፈልግም፣ በትዳር አያምንም። ባዶ ቤት ውስጥ ነው ሞቶ የተገኘ። ምን ላይ ሆኖ 3ኛ ደረጃ ፎቅ ነው። ከዛ ላይ ሲወርድ ደረጃ ላይ እዛ የፎቁ ደረጃ ላይ ወድቆ እዛው ጋር ሞቶ ያነሳው ሰው ይሄ። ሰራተኛዋን ደግሞ ወደ ክፍለ ሀገር ወጣለው እንዳትመጪ ብሏል። ከ3 ቀን በኋላ ነው እሷ ምንድነው ተብሎ ቤት ሲገባ ሰውየው ከሞተ 3 ቀን አልፎታል። በሰላም መውጣት በማን ፈቃድ ነው? በሰላም መግባት በማን ፈቃድ ነው? ወልዶ መሳም በማን ፈቃድ ነው? ነግዶ ማትረፍ በማን ፈቃድ ነው? ወገኖቼ እዚህ ምድር ላይ የምንኖርባት እድሜ በጣም ጥቂት ናት። ነብዩ ዳዊት የሰው እድሜ ቢበዛ 70 ነው፣ ቢበረታ 80። ከዛ በኋላ ድካም ነው። ሰው ራሱ ይሰለቻል። ተቀመጥ፣ ቁጭ በል፣ ተነሳ፣ ይሰለቻል። እግዚአብሔር በጊዜ ያሰናብታችሁ። እናንተም ብቻ አይደለም እኔንም እግዚአብሔር በጊዜ ያሰናብተን። ምን ታረጋለህ? እዚህ ምድር ላይ የምትኖርለት ዓላማ አለ። ያም ደግሞ የእግዚአብሔርን ሐሳብ ኖረ መሞት ነው። ከእግዚአብሔር ሐሳቦች ውስጥ አንዱ አንተ አምነ ሌሎቹ እንዲያምኑ ማድረግ ነው። አንተ ድነ ሌሎቹ እንዲድኑ ማድረግ ነው። አንተ ጸድቀ ሌሎቹ እንዲጸድቁ ማድረግ ነው። እግዚአብሔር ከፈቀደልህ ደግሞ በተቀደሰው ጋብቻ ሰብሰብ ብለህ ለሷም ክብር ለራስም ክብር እንድትሆን ነው እንጂ ለሚስት ፈተና ሆነ ለራስም ፈተና እንድትሆን አይደለም። ወገኖቼ ይሄን ምዕራፍ ዛሬ ማታ ገብታችሁ በደንብ አንብቡ። መዝሙረ ዳዊት 1ኛ ዮሐንስ ምዕራፍ 4 ከቁጥር ስንት? ከቁጥር 16 እግዚአብሔር ምንድነው ይላል? እግዚአብሔር ምንድነው? እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ምን ይላል? ይኖራል። እግዚአብሔርም በእርሱ ምን ይላል? ምን ይላል? ይኖራል። ወገኖቼ የእግዚአብሔር ፍቅር በልብ እንደነደደ እሳት ዕለት ዕለት የሚንቀለቀል ከሆነ
እመነኝ አንተ ጋር ተጠግቶ የሚጎዳ ሰው የለም። የእግዚአብሔር ፍቅር ውስጥሽ ዕለት ዕለት የሚንቀለቀል ከሆነ አንቺ ሰው አትጎጂም፣ በሰው ልትጎጂ ትችያለሽ። መጎዳት ደግሞ ችግር የለም። ክብራችን ጸጋችን ያለው በመጎዳት ውስጥ ነው። ስለዚህ የክርስቶስ ፍቅር ሰው እንዲገባ ለዛ ነው መጽሐፉ ወዳጆቹ እግዚአብሔር እንዲሁ እናንተ እንደወደዳችሁ እናንተ ደግሞ እርስ በርሳችሁ ምን ተባባሉ? ተዋደዱ። ቤተሰብ ካላችሁ እናትና ልጅ ካላችሁ ወንድምና እህት አባትና ልጅ ጓደኛና ጓደኛ ካለ ይቅር ተባባሉና እግዚአብሔር እሱ በዳይ አንተ ተበዳይ እሱ በዳይ ሆነ ከሆነ ይቅር ለእግዚአብሔር በልና ተዋደዱ በወንድማምነት። ከባሎቻችሁ ጋር ተኮራርፋችሁ የመጣችሁ ሴቶች ካላችሁ ደግሞ ጎንበስ በሉና በርከክ በሉና ባሎቻችሁን ይቅርታ ጠይቁ። ከሚስቶቻችሁ ጋር ተጣልታችሁ የመጣችሁ ካላችሁ ደግሞ ቂም ይዛችሁ ንብረት ደብቃችሁ በትዳራችሁ ላይ በመማገጥ አሳዝናችሁ ያላችሁ ደግሞ ዛሬ ማታ ግቡና ይቅር ለእግዚአብሔር በይ። አስተካክላለሁ። ይቻላል አይቻልም? ሚስቱን እየረገጠ ቤተክርስቲያን መጥቶ ወንጌል ቢሰማ እግዚአብሔር ይሰማዋል? አይሰማው። ባለቤቷን አሳዝና የባለቤቷን ልብ አቆስላ እዚህ መታ ቁጭ ብላ ከንፈሯን ብትመጥ እግዚአብሔር ይሰማታል? አይሰማትም። ባለቤቷ ክፉም ይሁን ደግም ይሁን እንደ ባል እሱን መስማት ክርስቶስን መስማት ነው። ሚስትን መውደድ ክርስቶስን መውደድ ነው። ክርስቶስን መውደድ ባለቤትሽን መውደድሽን ደግሞ የምታረጋግጪው ክርስቶስን መውደድሽን የምታረጋግጪው ባልሽን መውደድ ነው። እኔ ምን እንደሚገርመኝ ታውቃላችሁ? ወደ ሐሳቤ ይገባለሁ። ሰው ሚስቱንና ባለቤቱን መውደድ ከተቸገረ ጠላቱን እንዴት ይወዳል? የሚረግሟችሁን መርቆ ይላል መጽሐፍ ቅዱስ። ጠላት ቢራባ ብለው ቢጠማ አጠጣው። ጠላት መውደድ የሩቅ ነገር ነው። ሚስት መውደድ ሰው ያልቻለበት ዘመን ይሄ ዘመን ነው። ባልን መውደድ ያልቻለችበት ሚስት ይሄ ዘመን ነው። እንዴት ነው ታዲያ መጽሐፍ ቅዱስ ጠላትህን ውደድ፣ ቢራባ ብለው ቢጠማ አጠጣው፣ ክፉን በክፉ አትመልሱ፣ ለእናንተ ክፋት ከተደረገባቸው ክፋት አታድርጉ፣ ግራህን ለሚመታ ቀኝ ምን በለው ስጠው። በማስተዋል እንድንኖር እግዚአብሔር ሁላችንን ይርዳል። ስለዚህ ሰው የሰው ፍቅር እንዲገባው የማን ፍቅር ይግባው? የማን ፍቅር? በደንብ በሉልኝ። ዛሬ ማታ ገብታችሁ አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 16 ላይ ገብታችሁ አንብቡ። እግዚአብሔር ፍቅር ነውና ይላል። ማን ፍቅር ነውና? ለሚስት ገብታ አንብበላት። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በእግዚአብሔር እንድትኖሩ እግዚአብሔር በእናንተ እንዲኖር እናንተ የፍቅር ሰዎች ሁኑ። አንቺ ልብሽን የፍቅር ሰው። ከዛ ባል ይመጣል፣ ሚስት ትመጣለች። ከዛ በኋላ የሴት ችግር የለም። እግዚአብሔር ብዙ ቢሊየን ሴቶች አሉት ዓለም ላይ። እስኪ ሰለች ትመርጣለህ ከፈለግ። እሱ አይደለም ችግሩ። እሱን ተውና አንተ መጀመሪያ ተስተካከል። ወደ አንተ የሚመጡትን ነገር ማን ያስተካክላል? አንቺ ተስተካከይ። የተስተካከለውን እግዚአብሔር ወደ አንቺ ያመጣል። እድሜ ሄድ አትበይ። እድሜ መሄዱን እግዚአብሔር ያውቃል አያውቅም? ያውቃል አያውቅም? በቁርባን ስርዓት በተክሊል በስርዓተ ተክሊል ወይ ደግሞ በቁርባን ተጋብቶ መፋታት ይቻላል? እስኪ ይቻላል የምትሉ እሺ፣ አይቻልም የምትሉ ሁለቱም ላይ ዝም አይባልም ወይ? አንዱ ላይ ከተማመናችሁ በደንብ አውጡ። ይቻላል አይቻልም? የመጀመሪያም የመጨረሻው በቁርባን ሰው ተጋብቶ በተክሊል ተጋብቶ እንዴት ፍቺ ያስባል? ፍቺ እንዴት ይመጣልሃል? ከዚህ በኋላ በቁርባንም በስርዓተ ተክሊልም መጋባት የምታስቡ ሰዎች ባለቤቴ ክፉም ቢሆን እግዚአብሔር አበርታኝ ብዬ ችዬው እኖራለሁ በይ እንጂ መፍታት አይቻልም። አለበለዚያማ ለምን በዓለማዊ አትጋቢም? ምናልባት እንደ ቤተ ክርስቲያን ስርዓት የተቀመጡ ህጎች አሉ። ከአቅም በላይ የሆነ ችግር ከሆነ ከቤተ ክርስቲያን ጳጳሳት፣ መምህራን፣ ካህናት፣ መነኮሳት ጋር በመነጋገር እግዚአብሔር ይፍታ ልትባል ትችላለች። ነገር ግን እግዚአብሔር የፈቀደውን በቅዱስ ስጋው ተጋብተው ክቡር ደሙን ተቀብለው ቅዱስ ስጋውን ተቀብለው ክቡር ደሙን ጠጥተው በስርዓተ ተክሊል እንዲሁም በቁርባን ጋብቻ ፈጽመው መፋታት አይቻልም። ምን አይቻልም? 10 ጊዜ እንፋታ ስትይ በምንድን ነው የተጋባሽው? ሌላውን ብትፈሪ እንኳን የክርስቶስን ስጋና ደም ፍሪ እንጂ ሌላውን ባትፈራ እንኳን እግዚአብሔርን ፍራ። በስጋው ደግሞ የተጋባ ሰው መፋታት አይችልም። ከአቅም በላይ የሆነ ነገር ካለ እንኳን ለቤተ ክርስቲያን አባቶች ገና ተነጋግሩ። እሱም ታይቶ
የዛሬ ሰው ፍርድ ቤት ዝም ብሎ ሮጦ ፍርድ ቤት ይሄዳል። ለምን? እኔና ሚስቴ በቁርባን የተጋባ ነው። በዓለማዊ ጋብቻን ብትጋባ እንኳን ፍቺን እግዚአብሔር ይጠላል። ማን ይጠላል? ማን ይጠላል? ከዚህ በኋላ በሥርዓተ ተክሊልና በቁርባን መጋባት የምታስቡ ሰዎች መፋታት እንደማትችሉ መጀመሪያ እርግጠኛ ሁኑ። በቁርባን ተጋብተ በስጋው ደግሞ ተጋብተ አንተ ሚስትህን መፍታት አትችልም፣ ሚስትም ደግሞ አንተን መፍታት አትችልም። ለምንድን ነው የሚለውን በኋላ ላይ እናያለን። ከዚህ ቀጥሎ ያሉ ደግሞ ከጋብቻ በፊት የነበሩ የውሸት ታሪኮች። የምን ታሪኮች? የምን ታሪኮች? እንደው ከቻላችሁ ከጋብቻ በፊት ልጅ ካላችሁ ልጅ አለኝ በሉ። ትዳር ከነበራችሁ እንዲህ አይነት ነገር ነበረኝ በሉ። የሌለውን ሰው እንዴት አለኝ ይላል። እንደ ጉራ ቤት አለኝ መኪና አለኝ ምናምን ብሎ የውሸት ብታሳምን እንኳን እውነቱን ያወቀች ቀን ጥላት ሄዳለች። ወይ ሌላ ጥዳ ራሱ ባትል እንኳን ሚስት እየናቀች ትመጣለች። ንቀት ያድርባታል። ለምን? ያለውን ነኝ ብለነዋ ዋሽታ ያገባው። ውሸታም ሰው ደግሞ አይከበርም። ውሸታምና ስንቅ እያደር ምን ይላል? እየቀለለ ይመጣል። ውሸታም ሰው እየቀለለ ነው የሚመጣው። እንዳትዋሹ። በተለይ ከኛ ቤተክርስቲያን ካለ ሰው ውሸት አይጠቅም። ለጊዜ ሊመስል ይችላል። ውሸታም ሰው እየቀለለ እንደ ስንቅ እየቀለለ ይሄዳል። እውነቱን ተናገር። ከሆነ ሆነ፣ እውነቱን እውነት በሉ፣ ሐሰቱን ሐሰት በሉ ይላል መጽሐፍ ቅዱስ። ከሆነ ሆነ በል፣ ካልሆነ አልሆነም ነው። ከነድህነት የማትወድ እንደ ፎቅ አለኝ እዚህ ፍራንኮ አካባቢ አዲስ ህንጻ እየገነባው ነው ብለህ ማን ሊወድ ይችላል? አዎ እውነቱን ተናገረ። ድህነትህን አምና ተቀብላ ከገባች ሚስት ነች። ካልሆነ አሁንም ተረጋግጠህ ጠብቅ። ያ ማለት ግን ስራ ማትወድ፣ መንቀሳቀስ ማትወድ፣ መስራት ማትወድ፣ ጧት ሌሊት መነሳት ማትወድ እንደዚህ አይነት ወንድ ሆነ ጋብቻ ፈልግ አይደለም። ጋብቻ መጀመሪያ ኃላፊነት የሚሰማው ስራ የሚወድ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር ኃላፊነት የሚሸከም ሰው ነው ማግባት ያለበት። ብስለት ያለው ሰው፣ አስተዋይ የሆነ በእድሜ የደረሰ መስራት የሚችል መውጣት የሚችል መግባት የሚችል ልጆችን ኃላፊነት ተቀብሎ እግዚአብሔርን አደራ ተቀብሎ ማስፈጸም የሚችል ኃላፊነት የሚሸከም ሰው ነው ማግባት የሚችለው። ኃላፊነት መሸከም የማይችል ሰው አግብቶ ሌላ ኃላፊነት ነው የሚሆነው። ሴቶችም ለወንዶቹ አታስለምዱ። ሱሪ ልበስ፣ ሸሚዝ ቀይር። ወንዱ ደስ ይሏል። እንደው አስተዋይ ሚስት እግዚአብሔር ሰጠኝ ይላል። አንተ ሞተሃል ወይስ በህይወት አለ? ጫማ አርግ ብላ ስትመክር ሚስት እንደው ጥሩ ሚስት ታገኘዋለህ። ምን አይነት ሚስት ታገኝ ስለው በቃ ሸሚዝህን ቀይር ትለኛለች፣ ጸጉርህን ተቆረጥ ትለኛለች፣ ካልሲ ቀይር ትለኛለች፣ ጫማ ቀይር ትለኛለች። በህይወት አለ እንደ አንተ ጫማ ማጥለቅ ሰው አስተያየት እስከሚሰጥ ድረስ ስራ እስከምትባል ድረስ ሸሚዝ ቀይር። እንደዚህ አይነት ወንድ ነው ብለሽ እንዳታገቢ አንቺ። አዎ መጀመሪያ ራሱን ይቻል ይቁም። ልብስ ልበስ፣ በጊዜ ውጣ፣ በጊዜ ግባ፣ ይሄን አድርግ፣ ይሄን አታድርግ የሚል እኮ ገና ልጅነት አልጨረሰም እኮ። እንዲህ አይነት ሰው እንዴት ነው ለጋብቻ የሚሆነው? ጋብቻ ትልቅ ኃላፊነት እኮ ነው። የእግዚአብሔር አደራ እኮ ነው። ልጅ የምትወልድበት እኮ ነው። ሸሚዝ ልበስ፣ በጊዜ ውጣ፣ በጊዜ ግባ፣ ገንዘብህን ተጠቀም፣ እንደዚህ አድርግ፣ ስራ ብራ የምትመክረው ይሄ ልጅነቱን አልጨረሰም። እንደዚህ አይነት ሰው ለጋብቻ በኋላም ለራሱ ችግር። ወንዶች ከሆናችሁ ወንድነት በጣም ትልቅ ኃላፊነት ነው። እግዚአብሔር የሰጣችሁን ጸጋ አስተውሉ ወገኖች። አባት አድርጎ እግዚአብሔር ራስ አድርጓል። ሰው አትጠይቅ። ጫማ ለመቀየር፣ ወጥተህ ስራ ለመስራት፣ ገንዘብ ለመቋጠር፣ ከክፉ ጓደኛ ለመራቅ፣ የሚስትህንና የጓደኛህን የሚስትህንና የእናትህን ቫልዩ ለመለየት ልጅነትን ያልጨረስክ ሰው ከሆንክ እንዴት ሆኖ? መጀመሪያ አንተ እንደ ወንድ ቤትህን መሸከም የምትችል ሚስትንና ልጆችን ማኖር የምትችል እግዚአብሔር አቅም የሆነ ብርቱ ሰው ሁን። መጀመሪያ አንተ በትክክል ከቆምክ ከዛ በኋላ ሌላ ሰው ታቆማለህ። እሷ ትደገፍብሃለች። ራስነት ትልቅ ኃላፊነት ነው። አንተ በትክክል ራስ ሳትሆን እንዴት ነው ለልጅ ለሚስት አባት የምትሆን? እና ሴቶችም ይሄ ሸሚዝ ቀይር፣ ካልሲን እንደዚህ አድርግ፣ ቤትህን አጽዳ። 17 ሃይላንድ ቤት ውስጥ ተግበስብሶ የሚኖረው ሰውዬ ሚስት አገባለሁ ሽማግሌ ልካለሁ ካለ ኧረ ቤትህን በትክክል አጽዳው። መጀመሪያ አንተ በትክክል ራስህን ጠብቅ። ሴቷ የመጀመሪያ ቀን እንደው አንተን ለማማለል ቤት መታ በቃ ቤቱ እንዳለ ግድግዳውን ቀለም አስቀብታ አንጀት ለመብላት በቃ ብዙ ነገር ታደርጋለች። ከዛ በኋላ ምን እንደምትል አንተ ልነግርህ አልችልም። ስለዚህ አንተ ቤትህን ለማጽዳት በህይወት የለህም ወይ? ጋግረ ለመብላት ሰርተ ለመብላት አንተ የለህም ወይ? ባትኖርስ እሷ በህይወት ኃላፊነት ተሸክመ እኔ እግዚአብሔር እድሜያቸውን ይስጣቸው በ60 ዓመታቸው ሚስቶቻቸው አርፎባቸው ልጆቻቸውን ወጥ ሰርተው የሚያሳድጉ አባቶች አውቃለሁ። የእውነት
በ40 ዓመቱ ሚስቱ ሞታበት ሁለተኛ አላገባም ብሎ ቆርቦ ልጆቹን እንጀራ እየጋገረ የሚያሳድግ አባት አለ። እግዚአብሔር እድሜ ይስጣቸው። መባረክ ደግሞ እንደዚህ ባለቤቴ ሞቷል ሌላ ባል አልፈልግም ብላ እንደ ወንድ ከወንድ ጋር እየተጋጨች ሰርታ ክብሯን ጠብቃ ባለቤቴ አረፈልኝ ብላ መንደር ለመንደር በቃ እግሯ እንደ ጄት ትዛዚ የምትንቀልለው ሳይሆን በቃ ክብሯን ጠብቃ አዎ በባሏ ማግስት ሐዘኗን እርግፍ አድርጋ የወንድ ያለ ብላ ከተማ ውስጥ ምጥሮ ሳይሆን ባለቤቴ አርፏል የባለቤቴን ስም አላጠፋም የልጆቼን የራሴንም ታሪክ አላበላሽም ብላ ክብሯን ጠብቃ ጋግራ ሰርታ ወጣ ወርዳ ልጆቿን የምታሳድግ ሴት አለች። ሚስቱን ብትሞትበት እናትም አባትም ሆኖ ልጆቹን ባለስልጣን እስኪሆኑ ባለሀብት እስኪሆኑ ዲፕሎማት እስኪሆኑ ፓይለት እስኪሆኑ ዶክተሮች እስኪሆኑ ትልቅ ደረጃ እስኪደርሱ ድረስ ቀጥ አድርጎ ልጆቹን ያሳደገ ጎበዝ ጀግና አባት አለ። እግዚአብሔር ይባርካቸው። አንተም ትክክለኛ ወንድ እንደዚህ አይነት ወንድ ስነ ስርዓት ያዢ ብሎ ሚስቱን ስነ ስርዓት ማስያዝ የሚችል ራሱ ስነ ስርዓት ያልያዘ ከመጠጥ ያልተገላገለ ወንድ ምኑ ወንድ ነው? በጊዜ መውጣት በጊዜ መግባት የማይችል ምኑን ወንድ ነው? ወንድ ነው የሚባለው በጊዜ የሚወጣ በጊዜ የሚገባ የጸሎት ሰዓቱ ሲደርስ የሥጋ ፈቃዱን አሸንፎ ጌታዬ ሆይ ቀኔን ስለባረክ እግዚአብሔር ይመስገን ብሎ የሚያመሰግን ብርቱ ጠንካራ ስራ የሚወድ ሀገሩን የሚወድ ሃይማኖቱን የሚወድ ባህልን የሚወድ ስነ ምግባር ያለው ያለማበስ ስነ ምግባር ያካሄድ ስነ ምግባር ያነጋገር ስነ ምግባር ያለባበስ ስነ ምግባር የአባት ስነ ምግባር ያለው ይሄ ነው ባል ይሄ ነው ራስ። እንደዚህ ከሆንክ አንተ ወንድና አንተ ራስ ነህ። ሳትወድ በግዷ ትገዛላለች። ሳትወድ በግዷ ታከብራለች። አክብሪኝ ሚስት ያታከብረኝ የሚሉ ሰዎች ገበናቸውን ገለጥ ተደርጎ ሲታይ የሚከበር ስራ የላቸው። ከሚስት ጋር መታገልህን ተውና አንተ የሚያስከብር ስራ ከባለቤትሽ ጋር ትግሉን ተይና መጀመሪያ ቆም በይና እኔ ራሴ በትክክል ሚስት ነኝ ወይ? ስልክ ማታነሳ 10 ዓመት ስልክ አታነሳም ተብላ የምትከሰስ ሴት እንደው ባሌ አያከብረኝም ብላ ብታማ 2 ነገር ተብላ 4 ነገር የምትረሳ ሴት ገና እሷ ጋር ሰው ስንት ያልተሰራ ነገር አለ። እግዚአብሔር ይማረን። ምን ማለት እግዚአብሔር ይማረን። ይሄ ምንድነው የሚለው ጸባይ ምን ማለት ጸባይ ያለ ሰው ይወደዳል አይወደድም? ይወደዳል አይወደድም? ወገኖቼ አሁን አስተካክለው ጸባይሽን ስነ ምግባርሽን አሁን አስተካክለው። አሁን ካልተስተካከለ እመኚ ነገ አይስተካከልም። ስልክ ላይ ማታ የምትገለውን ጊዜ ቀንሰው። ዛሬ ካላስተካከልኮ ነገ አታስተካክሉ። ከልጆች ጊዜ ከእንቅልፍ ጊዜ ከገንዘብ ጊዜ ከጸሎት ጊዜ ላይ እየሰረክ ነው ስልክ ላይ የምትውለው። ትርፍ ጊዜ የለም። ስለዚህ አስተካክሉ። ከባለቤትሽ እኩል የምትጮሂ የምትናገሪ ሴት ከሆንሽ የሥነ ምግባር ችግር አለብሽ። አስተካኪ። እንደ ወንድ የምትራመድ እንደ ወንድ እኔ አንዳንድ ጊዜ ገርመኛል። ባለቤቶቻቸውን ወንድ ሁን እስኪ ብሎ የሚሳደቡ ሴቶች አሉ። ባሏን ወንድ ሁን እስኪ ትላለች። ምን አይነት ወንድ ነው የምታውቂው? ምን አይነት ወንድ ነው የፈለግሽው? እንደው በገንዘብ አንቺ ስለበለስሽ አንቺ ነሽ ወንድም ሴትም አይባልም ወገኖቼ። እንደው ወንዱን ራሱ ማለት ከፈልሽ እንደው ቀስ ብለሽ እንደዚህ ብታረግልኝ ቢሆን ነው የሚባለው። ወንድ ሁን ማለት እኮ ለባለቤት በጣም ከባድ ነው። ወንድ ላይሆን ይችላል። ወንድ ሆኖ ሴት ልጅ የምትሰራውን ስራ ኩሽና ገብቶ ሊጥ የሚያበካል ግን አንድ ቀን የሴት ስራ ነው ብሎ አያውቅም። የልጆቹን ዳይፐር የሚቀይር ወንድ አለ። አንድ ቀን የሴት ስራ ብሎ አያውቅም። አንዳንድ ሴቶች ወንድ ላይ የሚሰሩት ግፍ እግዚአብሔር በሚያውቀው ለሀገር ራሱ መዓት ይዞ ይመጣል። አንድ ቀን የሴትነት ጸባይ ተሰምቶት አያውቅም። ጎንበስ ብሎ የልጁን ዳይፐር ይቀይራል። ጎንበስ ብሎ ሊጥ ያቦካል። የሚስቱን እግር ያጥባል። አንድ ቀን እንትን ተሰምቶት አያውቅም። አንድ ቀን ተኝታ አልጋ ላይ ስትውል እስኪ ወንድ ሁን። ምንድነው ወንድነት? እንደዚህ ዝቅ ማድረግ እንደዚህ ማዋረድ ነው? ምናልባት አንቺ የምታስቢው ጀግና ላይሆን ይችላል። እግዚአብሔር የፈጠረውን ግን ሆኗል። እሱን ተቀበይ። መጀመሪያ እሱን ተቀበይና የጎደለውን ደግሞ እግዚአብሔር ይውላው። ማን ይውላው? ሴት ሁኚ የሚሉ ወንዶች አሉ። ምን አይነት ሴት ትሁንልህ? አንተ ቅረጻ። እግዚአብሔር ራስና መሪ አድርጎ እኮ ያስቀመጠ ባለቤትን እንደምትፈልገው አድርገህ እንድትቀርጻት ነው። እግዚአብሔር እንደፈቀደው አድርገህ። በእርግጥ ራሷ ሴትነቷን አጣ ወንድነቱን የምታሳጣ ሴት አለች። በነገራችን ላይ ሴት ልጅ ሴት ካልሆነች ወንድ ልጅ ወንድ መሆን አይችልም።
ወንድነቱን ታሳጣዋለች። ወንድ ልጅ ሴት ካገኘ እሱ ወንድ ይሆናል። ወንድ ካገኘ ሴቷ ደግሞ ሴት ትሆናለች። ሴት እንድንሆን ወንድ እንድንሆን በተሰጠን እንድንሆን እግዚአብሔር ይርዳል። ሴቷ በትክክል ሴት ሳትሆን ወንድ ትሆናለች። ምግብ የማይጣፍጥላት፣ ልብሷን የማትጠብቅ፣ ሰዓቷን የማትጠብቅ፣ ራሷን የማትጠብቅ እሷ ጋር 1000 ክፍተት ያለባት ሴት ወንድ ጋር መጣ እንዲያርጎኝ እግዚአብሔር ይማረን። ከመካሰስ እግዚአብሔር ይሰውረን ወገኖቼ። ሚስት ባልን መክሰስ፣ ባል ሚስት መክሰስ አያዋጣም። እኔም ደካማ ነኝ፣ አንቺም ደካማ ነሽ። አንተም ደካማ ነህ፣ እሷም ደካማ ነች። ደካማነታችንን አምነን ተመካክረን ለመኖር እግዚአብሔር ያብቃን። የሴት ተፈጥሮና የወንድ ተፈጥሮ አለ። በጣም በተደጋጋሚ ነግሬያቸዋለሁ። ሐሳቡ ረጅም ስለሆነ ብዙ አልቆይባችሁ። የሴት ልጅ ተፈጥሮ ልስላሴ ነው። ሴቶች እግዚአብሔር ሴት ልጅ ሲፈጥራት ድምጿ የሴት ለስለስ ያለ ነው የሚጮው ነው። ለስለስ ያለ ነው ድምጿ፣ ለስለስ ያለ ነው ንግግሯ፣ ለስለስ ያለ ነው። ቆዳዋ ያምራል። ከሴትና ከወንድ ማን ያምራል? ሴቶች ያምራል። ለምን? እግዚአብሔር ውብ አድርጎ ነው የፈጠራቸው። ወንድንም እንደዛው። ግን እግዚአብሔር ውበትን ሰጥቷቸው፣ ጸጉርን ሰጥቷቸው፣ ሞገስን ሰጥቷቸው፣ የመውለድን ጸጋ ሰጥቷቸው ለስላሳ አድርጎ፣ ተሸናፊ አድርጎ፣ ትሁት አድርጎ፣ ቅን አድርጎ ነው የፈጠረው። ይሄ የሴት ባህሪ ነው። ሴት ነው የምትባለው ልስላሴ ሲኖራት ነው። ለስለስ ብላ እንደ ሴት የምትራመድ እንደ ሴት የምትሄድ። በኢትዮጵያ ባህል ሽማግሌ 6 በዚህ ተቀምጦ ትንሽ አርጩሜ መሬት ላይ ይቀመጥና ሴቷ ልጅ ከውጪ ትጠራለች፣ ግቢ ትባላለች። በጣም ልባምና አስተዋይ ሴት መሆኗ ለመለካት ያንን ዘላ ገብታ ቁጭ ካለች እቺ ለልጃችን አትሆን፣ እቺ አስተዋይ አይደለችም፣ ባዶ ናት ትባላለች። ሌላ ታናሽ ካለች ግቢ ትባላለች። የገባችው የወደቀውን እንጨት አንስታ ዳራ ሲይዛ ከገባችው እቺ አስተዋይ ናት፣ እቺ ለትዳር ትሆናለች ተብሎ ወደ ጋብቻ በባህላችን እንኳን ተውት። በመጽሐፍ ቅዱስ ክብርን መጠበቅ ራስን መጠበቅ ነው ወገኖች። ማንን መጠበቅ ነው? ማንን መጠበቅ ነው? ከስንት ሰው ጋር ይተኛል ይሄ ሰውነት የክርስቶስ ቤተ መቅደስ ነው ወገኖች። የክርስቶስ ቤተ መቅደስን በዝሙት ማፍረስ ደግሞ ራስን ማፍረስ ነው። ስለዚህ ሰውነታችሁ ወንድም ከሆን ሴትም ከሆን ክብርህን ጠብቅ። ሰው ብዙ ነገር ይላል በዚህ ዘመን በሞላ ሴት ብዙ ነገር እየረፈደብን ነው፣ እያመለጠ ነው። የለም ኃጢአት ሊያሰራ ነው እንደዛ የሚለው። በዝሙት ከወደቀ ከእግዚአብሔር ጋር ትጣላለህ። ሶምሶንን ታሪኩን በተደጋጋሚ ነግራቸው እግዚአብሔር ትልቅ ጸጋ፣ እሱ ግን አላወቀበትም። ከዕለታት አንድ ቀን ሰው ነውና ሳተ፣ ደከመ፣ በደሊላ ፍቅር ወደቀ። አይኑ ተጎልጉሎ እስከሚወጣ ድረስ በብዙ ነገር ተፈተነ። በሴት ሰበብ፣ በዝሙት ሰበብ። መጽሐፍ ቅዱስ ከዝሙት ሽሹ ይላል። ምን በሉ ይላል? ምን በሉ? ሽሹ። ስለዚህ የሴትን ተፈጥሮ የወንድን ተፈጥሮ ምሳሌ ምዕራፍ 19 ከቁጥር 14 ላይ ቤትና ሀብት ከወላጆች ዘንድ ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። አስተዋይ ሚስት እግዚአብሔር ይስጣችሁ። አስተዋይ ባል እግዚአብሔር ይስጥሽ። ቤትና ባለጸግነት ከወላጆች ዘንድ ምን ይባላል? ይወረሳል። አስተዋይ ሚስት ግን ከማን ዘንድ ናት? ሴቶች በደንብ አሜን በሉ። እግዚአብሔር አስተዋይ ያድርግሽ። ከማስተዋል በላይ ምን አለ? እግዚአብሔርን ስትለምኙ ጌታ ሆይ አስተዋይ አድርገኝ፣ ትዕግስተኛ ሴት አድርገኝ፣ ጨዋ ሴት አድርገኝ፣ መልካም ሴት አድርገኝ ብለሽ ለምኝ። አስተዋይ ሴት ከእግዚአብሔር ዘንድ ናት። ከማን ዘንድ ናት? አስተዋይዋን ሴት እግዚአብሔር ይስጥ። ከዚህ ቀጥሎ ያለው ደግሞ ምሳሌ ምዕራፍ 21 ከቁጥር 19 ላይ ከጨቅጫቃ ከቁጡ ሚስት ጋር ከመኖር በምድረ በዳ መኖር ይሻላል። እሺ፣ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 3 ላይ ባል ለሚስቱ የሚገባትን ሁሉ ያድርግላት፣ ሚስትም እንዲሁ የሚገባውን ሁሉ ለባል ታድርግለት። ይሄ የወንድ ልጅ ኃላፊነት ነው። ባል ለሚስቱ የሚገባትን ሁሉ ያድርግላት ይላል። ሚስትም ደግሞ እንደዛው ለባለቤቷ የሚገባውን ሁሉ ታድርግለት። አፋለኝ ብለህ የምታወራው መቼ ነው? ለሚስት የሚገባትን ሁሉ ካደረግላት በኋላ ከተንከባከብካት፣ ፍቅር ከሰጣሃት፣ ካዳመጥካት፣ ሐሳቧን ከሰማ፣ ውሎዋን ከጠየቅካት በኋላ በአራስነቷ ጊዜ፣ በነፍሰ ጡርነቷ ጊዜ አይዞሽ በርቺ ባልካት፣ አጠገቧ በደገፍካት፣ ከዛ በኋላ ነው አንተ ይሄ ይቀረኛል ብለህ መናገር የምትችለው። መጀመሪያ ማድረግ የሚገባህን አድርገህ ከዛ በኋላ ነው። ስለዚህ ለሚስቶቻችሁ የሚገባቸውን አድርጉላችሁ። ተንከባከበኝ፣ ፍቅር ስጠኝ፣ አዳምጠኝ ካለች እግዚአብሔር የሰጣትን ነው እየጠየቀች ያለች። እባካችሁ ባሎች የሚገባትን ነው እየጠየቀች ያለችው። እኔና እናትህ ምናልባት እናታችሁንና ሚስታችሁን አንድ ቤት እያኖራችሁ እየተቆሳሰላችሁ የምትኖሩ ሰዎች
እናትህንም ለብቻው ሚስትህንም ለብቻው። ለምን ትቆሳሰላለህ? ለምን ይደበላለቅባል? የእናት ፍቅር ሌላ ነው፣ የሚስት ፍቅር ሌላ ነው። የእህት ፍቅር ሌላ ነው፣ የሚስት ፍቅር ሌላ ነው። ሁለቱን አንድ ላይ አደበላልቀ ለምን ተሰቃያለህ? ሚስት ለብቻው እህት ላይ ተከባብራችሁ የምትኖሩ ደግሞ እግዚአብሔር ያድርግላችሁ፣ ቀጥሉበት። ስለዚህ ሚስትም ለባሏ የሚገባውን ታደርግለት፣ ባልም ለሚስቱ የሚገባት ታደርግ። አንቺ ለባልሽ ተጠንቀቂ፣ ባለቤትሽ ደግሞ ለአንቺ ምን ይባል? እቺን ነገር በደንብ ያዙ። አንቺ ለባልሽ ምን በይ? ጠንቃቃ ሴት ሁኚ ለባልሽ። አንተ ደግሞ ለሚስት ጠንቃቃ ሴት ሁኚ ባል ሁኚ። ለምን? አንተ ለሚስት ከተጠነቀቅክ ሚስት ለአንተ ምን ትላለች? ትጠነቀቃለች። አንተ ሚስትን ከተንከባከብክ ሚስት አንተ ምን ትላለች? ትንከባከባለች። አንቺ ለባልሽ ፍቅር ከሰጠሽው ባልሽ ለአንቺ ምን ይሰጥሻል? ፍቅር ይሰጥሻል። ለባለቤትሽ ጥሩ ምግብ መስጠት 20 ዓመት እንጀራ በወጥ አዎ እያስተካከለች ሙያዋን ራሷን በየቀኑ እያስተካከለች እያሳደገች እስኪ ያምጣ ምን ያምጣ። አንድ እኔ ቤተሰብ ነውና ምን አለኝ፣ እንግዳ ሲመጣ ነው ጥሩ ወጥ መበላው፣ ጨው ራሱ ያለው ወጥ መበላው እንግዳ ሲመጣ ነው አለ። እኔ ካለው ሰው አይደለሁም አትሰራም አለ። ሰው ከመጣ ግን በቃ ከየት እንደምታመጣው ማን የሰራው እኔ ነኝ ትላለች አለ። ወገኖቼ የውጪ ሰው የውጪ ነው፣ መጠንቀቅ ለባል ነው። ባልም ለውጪ ሰው ተውና ለሚስት ተጠንቀቅ። ስንት መንገደኛ እየጋበዝክ ሚስትን ወሰድ አድርገህ ምሳ ብትጋብዝ ምን ችግር አለ? ስንት ሰው እየጋበዝክ ሚስትን ወሰድ አድርገህ ምሳ ብትላት ምን ችግር አለ? አንቺ ለመንገደኛው ሰው ወገብሽ እስከሚቆረጥ ሙያተኛ ናት ለመባል፣ አቤት እሷ እኮ ሙያዋ፣ አቤት እሷ እኮ በቃ ጸጉሯ ስንት ነገሯ ለመባል ተጨንቃ ቅመሙን 4-5 ቀምሳ ከዋግ ከስር እንትኑ ብረድስቱ እንዳይዝባት ተጨንቃ ብሉ ባካችሁ ብላ ባለቤትዮ አንተ ይንጣቃራ እኔ የማውቀው ነገር የለም እንደውም የተረፈውን ነው መበላው ይላል። እና ሴቶች ተጠንቀቁ ባካችሁ። ግዴታን መወጣት ነው ይሄ። ሚስት ግዴታዋን የምትወጣበት፣ ባልም ግዴታውን የሚወጣበት ነው። ግዴታ ከተወጣን በኋላ ነው መብታችን የምንጠይቅ። መጀመሪያ ምን ይቀድማል? ያንን ግዴታ መወጣት። ባልን እንደ ባል ማክበር፣ ሚስትን እንደ ሚስት ማክበር፣ ባልን እንደ ባል መውደድ፣ ሚስትን እንደ ሚስት መውደድ ካደረክ በኋላ ከዛ በኋላ የሚጠበቅብን ደግሞ ትቀጥላለህ። ከዚህ ቀጥሎ ያለው ደግሞ ሰላም መፍጠር። መጽሐፍ ቅዱስ በሰላም ኑሩ ይላል። በምን ኑሩ ወገኖቼ? እስክትፋቱ ድረስ አትጠብቁ ባካችሁ። ወደ ካህናት አባቶቹ ሂዱ፣ ወደ መፍትሄ ወደ መፈለግ ሂዱ። ፍርድ ቤት ከደረስክ በኋላ ሽምግልና ምን ያደርግልሃል? አንተና ሚስት ነገሩ እየተካረረ በሄደ ሰዓት ላይ ቶሎ ቀልጠፍ ብለህ መፍትሄ ፈልገህ ሰላም ፍጠር። አንቺና ባለቤትሽ ጭቅጭቁ በዝቶ ንትርኩ በዝቶ ነገሩ በዝቶ ልትለያዩ ከደረሳችሁ በኋላ ከዛ በኋላ ምን ታደርጊያለሽ? መጀመሪያ ግን ከሰላም ፍጠሩ። ሰላም ለመፍጠር ደግሞ ከእግዚአብሔር ጋር ሰላም መሆን፣ ከዛ ጋር ከራስ ጋር ሰላም መሆን፣ ከዛ በኋላ ከባለቤት ጋር ሰላም መሆን ይቀጥላል። መጀመሪያ ግን ከእግዚአብሔር ጋር ሰላም መሆን፣ ከዛን ከሚስት ጋር፣ ከዛ በኋላ እያለ ይቀጥላል። መዝሙር 128 ከቁጥር 4 ላይ እነሆ እግዚአብሔርን የሚፈራ ሰው እንደዚህ ይባረካል። እግዚአብሔር የባረከው የቀደሰው ሰው ቤቱ ሰላም ነው፣ ትዳሩ ሰላም ነው፣ ህይወቱ ሰላም ነው። ከዚህ ቀጥሎ ያለው ደግሞ ወንድ አያያዝና ሴት አያያዝ ማወቅ። ድሮ በኢትዮጵያ ባህል ምጣድ መፈቅፈቅ የምትችል ሴት ወይ ደግሞ ምጣድ እንጀራ ጋግራ እንጀራ ላይ የሚቀረው ምጣድ ላይ የሚቀረው ምንድን ነው የሚባለው? እና ያንን መያዝ የምትችል ባለቤቷን መያዝ ትችላለች ይባላል። ማንን መያዝ? ባለቤቷን መያዝ። እናቶች እዚህ መካከል ካላችሁ ግን በዚህ አጋጣሚ ያደራምላችሁ ለልጆቻችሁ ሴትነት አስተምሯቸው። በ30 ዓመቷ እንጀራ እንዴት እንደሚጋገር የማታውቅ ሴት አለች። በ30 ዓመቷ ሽንኩርት ለመክተፍ 4 ጊዜ እጇን የምትቆርጥ ሴት አለች። በ35 ዓመቷ ነገ ፈታ አንቺ ቤት ልጅ ይዛ እንዳትመጣ ልጅሽን ቁጭ አርጋ ብትሰማሽም ባትሰማሽም ነይ ተማሪ በያት ወዳ ሳይሆን ግዷ ትንባላለች። እናቶች ቢሰማችሁም ባይሰማችሁም ሞያ አስተምሩ። ሞያ ብቻ ግን በቂ አይደለም። ምን ዋጋ አለው ሆዴን በምግብ እየጠቀጠቀች እንዳለው ደራሲ? ምን ዋጋ አለው? ሚስቴ ሞያተኛ ናት፣ መልክ አላት፣ ሆዴን በምግብ እየጠቀጠቀች ምን ዋጋ አለው? አዎ ሰላም ካልሰጠች ምን ዋጋ አለው? ፍቅር ከሌላት ሞያ ብቻ ምን ዋጋ አለው? መልክ ብቻ ምን ዋጋ አለው? ስለዚህ ልጆቻችሁን ሞያ አስተምሯቸው፣ ጸባይም ማስተምሩ፣ ስነ ምግባርም ማስተምሯቸው። ነገ ይጠቀሙበታል። ዛሬ ቢያኮርፏችሁ እንኳን ልጅህን በጊዜ ቅጣው እንዳለ መጽሐፍ ነገ ይጠቀሙበታል። ጨርሻለሁ። 1-2 ሐሳብ ይቀረኛል።
እናንተና አባቶቻችሁ ጋራ ልጆቻችሁ ጋራ እዚህ እስኪ ከቤተሰብ ጋር የምትኖሩ ልጆች እጅ አውጡልኝ እስኪ ወጣቶች ከቤተሰብ ጋር የምትኖሩ እሺ ባለ ትዳር የሆናችሁ ሰዎች እጅ አውጡልኝ እግዚአብሔር ይስጣችሁ ምን ልላችሁ መሰላችሁ መነጋገር ተለማመዱ ስለ እግዚአብሔር አባወራዎች ካላችሁ እዚሁ ቤታችሁ መነጋገር ምን ማለት መነጋገር በጋራ መብላት ተለማመዱ ትሪ አቅርባችሁ በጋራ መብላት የቤተሰብ ሰዓት ብላችሁ ቁጭ ብላችሁ ሰብሰብ ብላችሁ መነጋገር ተለማመዱ ማን ነው ልክ ያለው ነው ማን ነው ያጠፋው ማን ነው ያስተካከለው ስሜታዊነትን አስወግዱና ተረጋግታችሁ ቁጭ ብላችሁ ተነጋገሩ የቱን እናስተካከል የቱን እንጨምርበት የትኛውን ላስተካከል የትኛውን መስመር ላስይዝ ጥሩ ነገሯን አድንቅላት በርቺ ጎበዝ ነሽ ጠንካራ ነሽ ቢያት ባለቤትሽንም ለኔና ለልጆቼ ነው የምትደክመው ጨጓራ ስኳር ደም ግፊት ስትሮክ የመታ ለኔና ለልጆቼ ነው በርታልኝ አይዞክ ከዛቺችን ደግሞ እቺን አስተካክል ብለሽ ነገር ስለዚህ መመካከርን መነጋገርን ተለማመዱ ችግሮቹ ሳይመጡ በፊት ገና ቀድማችሁ ማስቀረት ይችላልላችሁ ቤቱን እስከሚሸጥ መኪናውን እስከሚሸጥ ድረስ ቁጭ ብሎ ከሸጠ በኋላ ጨርቁን ከጣለ በኋላ ምን ያደርግለታል ሳትከስር ባዶ ሳትሆን ቆማ አስብበት እንጂ የሚሰብሩ ቃላትና የሚጠግኑ ቃላቶች እንደው ሴቶች ካላችሁ ምናልባት የምትናገሩ ሴቶች ካላችሁ እንደው ምንም በማታውቂው አርበኛ ናት እሷኮ ኃይለኛ ናት እሷኮ አርበኛ ናት ምንም የማታውቀው ሴትዮ ምንድነው ኃይለኛ ናት ተብሎ በቃ በጥባጭ ሴት ፈጥረው ቁጭ ብለዋል ኃይለኛ ናት ሴት ስለተባለ አትመኝ እሱን ኃይለኝነትን ታዩና ኃይለኝነት በቦታው ነው ደስ የሚለው ትሁት ሴት ቅን ሴት የባለቤቷ ነገር የምታጠብ ባለቤቷን የምትወድ ባለቤቷን የምታከብር ወንድ ልጅን የምትወድ ሴት ሆይ ኃይለኛ ናት በቃ ነብርና ሷኮ እስከ መቼ ነው የሌለሽን አለሽ የምትባለው እስከ መቼ እኔ ቅድም ራሱ እግዚአብሔር ይስጣቸው ከመውደድ የተነሳ ነው እና ይበዛል ስሙ ይበዛብናል ወገኖቼ ይበዛል በቃ ጸጋዬ እንትና በቃ ይበዛል ኃይለኝነት የምን ኃይለኝነት ነው ትዳር ውስጥ የምን አርበኛ መሆን ነው ኃይለኛ ናት እሷኮ ተናገራለች እሷኮ መላሰኛ ናት እንደዚህ ደግሞ ከመታወቅ እግዚአብሔር ይሰውራቸው የምላሰኛ ልጅ እኮ መባል አለ ወገኖች የዛ የአረቄ ጠጪ ልጅ መባል እኮ አለ አባቶቼ የሱ ማታ አምሽቶ 4 ሰዓት የሚገባ ሰው ልጅ እኮ መባል አለ የጫት ቃሚ የሲጃራ አጫሽ ልጅ መባል እኮ አለ የዛ የሱሰኛ ልጅ መባል እኮ አለ የሱ ልጅ ናት እኮ ራቆቷን ሆቴል ቤት በጭፈራ የምታድረው መባል አለ እኮ ወዳጆቼ ነገ አንተ ክብርን ብትጠብቅ እኮ ክብርን የምታዋርድ ልጅ ትመጣለች እኮ ተከብሮ ማስከበር የሚመጣው ወገኖቼ በተቻለ መጠን እኛ ክብራችን ስንጠብቅ ነው አለበለዛ እመኑኝ ዛሬ አዲስ አበባ ላይ አዳማ ላይ ራቆታቸውን ሆቴል ቤት የሚያድሩ ሰዎች የኛ ልጆች ናቸው የኛ ልጆች አታቆም ያንተ ልጅ የዛሬ 10 ዓመት ምን እንደምትሆን ያንቺ ልጅ የዛሬ 10 ዓመት ምን እንደምትሆን አታውቂ ስለዚህ አንቺ ስነ ምግባር ያላት እናት ሁኚ አንተ ስነ ምግባር ያለው አባት ሁኚ አለበለዛ አንተ ባትበላሽ እንኳን የወለደውን ዘርህ ይበላሽባል አንተ ከተስተካከልክ ልጅ ማስተካከል አንተ ከተበላሸ ልጅ ምን ታስተካከል እኔ አነጋገሬና አረባበዴ የተበላሸ ሆኖ እናንተን ምን አስተምራለሁ እኔ ራሱ ቁጭ መብዬ መማራለሁ የተበላሸ ስነ ምግባር ያለው ሰው ምን እናንተን ያስተምራል እሱ ራሱ መስተካከል አለበት እግዚአብሔር ይማረን የሚሰብሩ ቃላቶችን አስወግዱ እሺ በጣም ቁጭ ብሎ የሚያለቅሱ ሰዎች እናውቃለን ወገኖች በጣም መጥፎ ቃላት እየተነገራችሁ ልጆቻችሁን ስታሳድጉ ራሱ አንቺ እንደው ቃሉን እዚህ መድረክ ላይ አይነገርም አንቺ ማትረቢ ሰው ነሽ አንቺ ጤና የለሽም አንቺ አትጠቅሚ እንደዚህ አይባልም ነገ ራሷን ብታጠፋስ ባዶነት ቢሰማትስ ልጅን ጎበዝ ነሽ ጠንካራ ነሽ አንቺ ጎበዝ መንፈሳዊ አለውልሽ እኔ አባትሽ ወድሻለሁ እንደዚህ ነው ልጅ የሚያድገው ልጅን ሞራሉን አጥንቱን እየከተከትክ እንዴት ታሳድጋለህ በክፉ የመጣበት ልጅ እንኳን ካን አንተ በቅንነት ልጆቻችሁን በጎ ነገር እየሰጣችሁ እወድሻለሁ የኔ ልጅ አንድ ጊዜ ይባላል 5 ልጆች ያለው አባት ልጆቹን ከኛ ቤት ማንን እንደምወድ ልንገራችሁ ማን ደግሞ ጎበዝ እንደሆነ ልንገራችሁ ይላቸዋል ሁሉንም ይጠራና ልጆቹ ሲመጡ አንደኛው ስትመጣ ለማንም እንዳትነግሪ ከኛ ቤት አንቺን ነው በጣም ወደው አንቺ ነሽ በጣም ጸባይኛ አንቺ ነሽ ጎበዝ ለማንም እንዳትነግሪ ይላታል ደስ ይያላት ትውላለች ታድራለች ከዛ ያቺኛዋን ደግሞ ይጠራታል ከኛ ቤት በጣም ጎበዝ ስነ ምግባር ያላት ጨዋ አንቺ ነሽ ለማንም አትንገሪ አምስቱንም ወንዶቹንም እንደዛ ነው ያሳደጋቸው ካደጉ በኋላ አባታቸው አርፎ እንዴት ይኖሩ ያላባታቸው ለምን አባታቸው ያሳደጋቸው ጎበዝ ናችሁ ቆንጆ ናችሁ ጠንካራ ናችሁ ያለ በጥበብ ነው ያሳደጋቸው ከዛ እንዴት ይኖሩ ወገኖቼ
እንደዚህ አይነት ሰዎች እኮ ማጣት እድሜ ልክ ያማል። እንደዚህች አይነት እናትን ማጣት እድሜ ልክ ያማል። በስነ ምግባር የሚያሳድጉ ጀግና፣ ጎበዝ፣ ጠንካራ ይሁን እነዚህን ማጣት ያሳምማል። እግዚአብሔር ይጠብቃችሁ፣ እግዚአብሔር ያክብራችሁ። ላላገባችሁ እግዚአብሔር የተባረከውን ትዳር ይስጣችሁ። ላገባችሁ ደግሞ ሰላም፣ ደስታ፣ በረከት፣ ፍቅር ያለበት ትዳር እግዚአብሔር ያድርግላችሁ። እግዚአብሔር ሀገራችንን ሰላም፣ ጾማችንን ይቀበልልን። እኛንም እግዚአብሔር ይባርከን። ወስብሐት ለእግዚአብሔር።